አሃ እንዴት ነው ደስታው? አልሐምዱሊላህ አልሐምዱሊላህ። እንግዲህ አልሐምዱሊላህ ያው እናታችን ፋዘር ሰፍዩ እንዴት ነው? የልብ ምት እንዴት ነው? በጣም ጨምሯል። አልሐምዱሊላህ በጣም ደስ ይላል። የሌላ ኑር ሰባጎት ናቸው። ያው አልሐምዱሊላህ። አባቴ እንዴት ነው? አዎ እንዴት ነው ዛሬ? ደስተኛ እኔ ራሱ ማወራው እየጠፋኝ ነው። ደስ ብሎታል? አልሐምዱሊላህ። ይሄ ደግሞ ከድር ነው። ከድሩ የሌላ ኑር ሰብ ወንድም ነው እሱ ደግሞ። አዎ እንዴት ነው? እንዴት ታየዋለህ? አዎ በደጋግ ኢትዮጵያውያን ይሄን ነው ታይቶናል። አልሐምዱሊላህ አልሐምዱሊላህ። ደስታው ለሁሉም ይደርሳል። ደግሞ እህታችንን ለማየት ደግሞ ወቅተናል። እነሱ አጎቶቻቸው ናቸው። ማዘር ከዚህ አሉ። እናቷና እህቷ ያው እንዳልኳችሁ ኤርፖርት ውስጥ ያለ ነው ኢትዮጵያ አየር መንገድ። በዚህ አጋጣሚ እንግዲህ የኢትዮጵያ አየር መንገድን ሳላመሰግን ማለፍ አልፈልግም። ማሻአላህ ደስ ይላል ወላሂ። አልሐምዱሊላህ አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። እና በቃ አሁን ውስጥ እንግባና አልሐምዱሊላህ በቪአይፒ ነው የገባ ነው። በቪአይፒ ያው ሴኩሪቲ ያደርጉልን። ማሜ ወይ ምን ተሰማ? አልሐምዱሊላህ ወላሂ በጣም ደስታ ወላሂ አልሐምዱሊላህ ሱማ አልሐምዱሊላህ። እንኳን ለዚያ ያበቃን ወላሂ ተደሰት ወላሂ ደስታችሁ ሙሉ ይሁን። ይሄን ላሳየን ጌታ ክብር ምስጋና ይገባል። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። እስካት ድረስ አዋሚራ ወላሂ ሪቴት እያደረገኝ ነው ወላሂ እግሬ እየተንቀጠቀጠ አልሐምዱሊላህ ወላሂ። አይ ሀብሽራ ልንገባ ነው ወደ ውስጥ እንግዲህ እናመሰግናለን። እንቀጥላለን። በፊት ልጅ እያለች ነው የምትሉላት? እሺ በሉልኝ ብላ ነው። እስቲ ልጅ ያለው የምትልኝ ነገር ዘፈን ለአባቴ ዘፈንልኝ እንደዛ እያልክ የምትለኝን አሁን እንደዛ በለኝ ብላ ያው ያ ልጅ ያለች እንዴት እያለ እንደሚያጫወታት አባቷ ያን ነገር እያለላት ነው። ሱብሃንአላህ። ማሜማ ኪስ ውስጥ ነው ያደረገው። ምግን በጡማ በምንጣው መጣች እንዴ ልጅቷ? እሷ ናት አይደለም? አይ የወንድም ካሊድ እህት ነው። ሀናን ናት። እና እሷ እያወራቻት ነው። እናቴን ስለተንከባከብሽ እያለሽ እየነገረቻት ነው። ለምን እሷ ቡና አፈላለሁ ብላለች። እናትሽን ደግሞ ይኸውልሽ ቡና ስታፈላ ስትንከባከብ የነበረች እሷ ናት። እሺ መኪያ ትባላለች። መኪያ ልጅ ደግሞ አላት። ልጅሽን አምጪላ አሳያት። ሁለት ልጅ አለ። አብሽሪ ና። ይሄ ደግሞ መሐመድ ይባላል። ማሜ እና ጋሼ ትለዋለች። ናጋሼ ትለዋለች። ስንት ዓመት እንዳለቀሰ ወላሂ ሱብሃነላህ። ናጋሼ ያለች። እሺ በይ አጎትሽን አሁን እንደ አዲስ ነው ዚያራ በይ። ሁሉንም እንደ አዲስ ዚያራ በቃ አሁን ከቃል ቤት በቃ። ይሄ ደግሞ አጎቷ ነው። ማን ነው አሁን? እሱ ማን ነው? እስኪ አጎትሽ። እሺ ይሳቅ አሁን ይኸው ከቃል ቆይ በደምብ ቆይ ስትሰርላት ሻርፕ ቆይ ባይ እህቷ ናት። እሷን ነው የምትመስለው። ታናሽሽ ነው ታላቅሽ ነው? ታላቅ። ኦ ማሻአላ። ሌላ ለካ ትንሽ ነሽ። ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው። አቴንሽኗን ለማንት ነው ቢዚ የምትሆንበት ዳይቨርት ለማድረግ ነው። ሌላ ከድር ታናሽሽ? ኧረ በቃ በሉ። አሁን ቅድም ያደረጋችሁላት ዚክር በሉላት። በሉ እንዲህ ከሳመች ዚክር በሉላት። ቆይ ቁጭ ማሉ በሉላት። አሁን ያው ከቀልቧ ሆና በደንብ በሉ ሰላም ለባላ ወላሂ ትችላለች። በሉ አሁን አባት በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለች። አንተ በደንብ ተርጉም ካለድ
እስኪ እና ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ አባቷ እሺ ኖ ትንሽ በሉልኝ። በነገራችን ላይ ተስፍሽ አንተን አሁን የምትተረጉምልን በኦሮምኛ ነው የሚሉት። አይ ቁጭ በል። ለምን እርሶ በሉላቸው፣ ሊሰሙ ነው። ቆይ ቁጭ በል ቁጭ በሉና በሉላቸው። በሉ ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ውዱ ታደርጋለች። እሺ ሰላተል ሽኩር ይመስገን። አሁን አንቺ አዲስ ሆነብሻል። አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድን ነው መሰለ ያው በደንብ ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለመፈጣር ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ እሰግድላችኋለሁ። እንዲህ ላረጋችሁ እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው መስገድ። ኢንሻአላህ እንግዲህ ሰላተል እና ሰላተል ሽኩር እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገናም ደግሞ በቃ ትለቃለች። አብሽር 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 አብሽር። በቃ ይሄ ነው እንግዲህ ያለው። ሌላ እንግዳ ደግሞ መጣ። ይኸውልሽ ሰላም ሊልሽ ልጅቷን አምጣውላት ትረጋጋለች። እሷ ደግሞ እናትሽን ስትንከባከብ የነበረች ሐኪም ናት። ደግሞ እሷ ሂጂ አሁን እንትኑን ይዘሽላት ነይ፣ እንትንሽን ይዘሽ ነይ፣ መመርመሪያሽን ይዘሽ ነይ እና ቼክ አድርጊያት። ያው ቼክ ሆስፒታል በቃ ታልክሞት ካሊዶ በቃ የሌሎችን ሀሳብ እንስማ። በቃ አይምሮ አምቢዚ ማድረግ ስራ ነበር። ያ እኮ ሚዩት አርጉና ፎሎ አርጉት። ወንድም ካሊድ ቻሌንጅ ላይ ነው። ፎሎ ሞጃ አትላኩ። እስኪ ቤቱን ታብታብ ብቻ አድርጉ። እሺ የሚያልፍት ሞጃ አትላኩ። ፎሎ አድርጉት። ወንድም ካሊድን ቻሌንጁን ተቋርጦበት ስለነበር ፎሎ አድርጉት። ፍቄ ሚዩትን አንሳና ተናገር። እንግዶችን እስቲ እናስገባና እነሱም ደግሞ የተንፍሱ ሁለት ደቂቃ። እሺ ሰላም ተስፍሽዬ፣ ሰላም ሁላችሁም ቲም ሌይላ በሙሉ እንዴት ናችሁ? እንኳን ደስ አላችሁ። እንኳን ለሀገሯ መሬት አበቃት። እንኳንም የድካማችሁ ውጤት እንደዚህ ለማየት አበቃችሁ። የምር ከልብ ነው የምታሳዝነው። ያማል እንደዚህ ሰው በዚህ ሁኔታ ላይ ሆኖ
ከምንም በላይ እዚህ ጋር ቁጭ ያላችሁ በሙሉ እግዚአብሔር ይባርካችሁ። አላህ ባላችሁበት ሁሉ ይጠብቃችሁ። ቀላል ፈተና እንዳላለፈ ሁላችን የአቅማችንን ድንጋይ ወርውረናል ሁላችሁም ላይ ከመጓጓት ከመቸኮል ከብዙ ነገር እና በዚሁ አጋጣሚ ሁላችሁም ይቅር በሉን። እኔ እውነቴን ነው። በቃ ይሄ ትልቅ ነገር ነው የሆነው እና እግዚአብሔር ይባርካችሁ። እሷንም እንኳን ለአገሯ መሬት አበቃት። ከዚህ በላይ ብዙ ማለት አልችልም። እሺ ኦኬ። ያው ይሄ ወንድም ካሊድ ፋውንዴሽን የሚገኘው የሕክምና ማዕከል ነው። ነርሶች ናቸው ቼክ እያደረጓት ነው ያሉትን ነገር ፎሎ አድርጉት። ምናልባት በደንብ ስትታከምም ማየት ላያስፈልግ ስለሚችል ትልቁ አድርገውና እዚህ ያሉ እህቶችን መዘየር አለብኝ ብላ አሁን በደንብ የተረጋጋ መንፈስ ነው ያላትና ያው እያንዳንዱ ሙቭመንት አቴንሽኗንም በደንብ ቢዚ ለማድረግ ነው እና በቃ እዚህ ያሉ ሴቶችን እህቶቻችንን እንግዲህ በፋውንዴሽናችን ውስጥ ተጠልለው ያሉት እነሱን ነው ያው ሰላም እያለች ያለችው። በትልቁ አድርገው በትልቁ ነው። እሺ በትልቁ ነው። ስለዚህ ይታያችኋል እናንተ። አዎ ካሜራን ጠረግ አድርገው ጨለማ ነው እያየናቸው። አሁን ጥሩ ነው። ያ አሁን አሪፍ ነው። እንግዲህ ያው እናትየው እዚህ በነበሩበት ሁሉም ታሪኳን ስለሚያውቁ በቃ ሁሉንም እዚህ ሰላም እያለች ነው ያለችው። ተስብሽ ማመር መታለች። አስገባት። ያው ሰው ነበር የናፈቃት ሻሽን ሚዩት አድርጉት ትንሽ እንትኑና ተስብሽ ሚዩት አድርገው። ካሊድ ተስፍሽ እንዴት ናችሁ? መማረት እንዴት ነች? ሰላም ነው። አምነ ማመር አለን እግዚአብሔር ይመስገን። በጣም ደስ ይላል። እኔ እኮ ከታች ላይ ቦኜ ሲጽፉልኝ ሌላ ሳውዲ ላይ 13 ዓመት የታሰረችው ታችን ወጣ ነው መማር እኮ ከኛ ጋር የተወሰነ ቀን ነበረች። አይ እየነገርኳት ነው፣ አብዴት እያደረኳት ነው። ስልክ ተደወለባት መሰለኝ። ያ ምስኪና ወላሂ ሚዩት አድርጉት ድምፁና እንደዚህ እንያት። ልጁ እንደው እንደዚህ አብሽር ተቀበሏት። ደከማት መሰለኝ። አልጠገበችም። ሰው አይታ አልጠገበችም። ነፃነቷን ምናምን እንትን አላለችም። ለእሷ እኮ አሁን ታውቃለህ፣ እሷ ሌላ ዓለም ነው ያለችው። በነገራችን ላይ በእውነት እናንተ ቀለል አታርጉት። እሷ ሌላ ዓለም ነው ያለችው። እሷ አሁን ምንድን የት ነው ያለሁት? እነዚህ ሰዎች ማና 13 ዓመት አንድ ሰው ታስሮ አንድ ክፍል ውስጥ ቆይቶ የሁሉ ህዝብ በአንዴ ሲያይ በጣም ከባድ ነገር ነው በነገራችን ላይ እና በጣም የምተሳዝነው። አይ ቲንክ እንትን እናድርገው፣ በቃ እናስጨንቃት ባካችሁ። ወይ በቃ ወንድም ካሊድ ራሱ እኮ እንደው ብታርፍ ጥሩ ነበር። አሁን እሷ አሁን ትረፍ። እሷ ሌሊትም ያው መንገድ ላይ ስለነበረች ያው የሰፈርም ድካም አለባት እና እንደውም አሁን የሆነ ክፍል ገብታ የተወሰነ ሰዓት ምንድነው መሰለህ ለመተኛት አሁን ትንሽ አይምሮ አሁን ቢዚ ነበር ማድረግ የፈለግ ነው የሚሰማ ከሆነ በተለያየ ነገር ቢዚ አድርገናት አሁን ትንሽ የማስታገሻ የእንቅልፍ ነገር ወስዳለች። ስለዚህ በቃ እሱን ካረግን በኋላ ትንሽ ተኝታ ስትመለስ ያው ጥሩ ስሜት ይኖራታል ብለን እናስባለን ነው። በቃ አሁን ደወል በቃ ሰው ነው የናፈቀኝ፣ ሰው ሰላም ልበል ይሄ ነው የምትለው። በቃ ይዘሻት ነው ማለት ልጅቷ